ኢና ሊላሂ ወኢና ኢለይሂ ራጅዑን። ይህንን ቪዲዮ ዛሬ መስራት አልፈለኩም ነበረ፣ በዚህ አይነት ነገር ማለት ነው። እና መናገርም አልፈለኩም ነበረ፣ ግን ያው ከእናንተ ውስጥ እንግዲህ ያው ዱዓ የአንድ ሰው ዱዓ እስቲጃብ ይሆናል በማለት ነው ይህን ነገር መናገር የፈለኩትኝ። አልሐምዱሊላህ ረቢል ዓለሚን። አላህ እንግዲህ የፈለገውን ነገር ነው የሚያደርገው። የፈለገውን እኛ ብዙ ነገር ብናቅድም ብዙ ነገር ብናስብም አላህ እንግዲህ የፈለገውን ነገር ነው የሚያደርገው። አልሐምዱሊላህ ነፍሴ እንግዲህ አልሐምዱሊላህ ብትቆይልኝ ከኔ ጋር ብዙ ነገር ብናደርግ ብዙ ያኔ ብናረጅም ደስ ይለኝ ነበር፣ ግን አላህ አልፈቀደውም። ነፍሴ አልሐምዱሊላህ አልሐምዱሊላህ እንግዲህ እሷ ከሆን ባል አጠገብ የለችም፣ ወደ አኽራ ሄዳለች። እንግዲህ ያው ይህን ነገር ባልናገር ደስ ይለኝ ነበር ወላሂ። እንግዲህ ቤቴ ተበተነብኝ ወላሂ። ሙሳፊር ሆንኩኝ ወላሂ ላዚም ሙሳፊር ነው ሆንኩት። አልሐምዱሊላህ እንግዲህ ምንም ላደርግ አልችልም ወላሂ። አልሐምዱሊላህ ሙሳፊር አደረገችን እንግዲህ ሲጥላን ሄደች። ልጆቼንም የቲም አደረገችብኝ። አላህ የፈለገውን ያደረገው። አልሐምዱሊላህ አላኩል ሐል። እንግዲህ ሁላችሁም ዱዓ አድርጉላት፣ በቻላችሁ አቅም ያስታወሳችኋት ቁርአን ቁሩላት። እንግዲህ ከእናንተ ጋር ብዙ ጊዜ ብዙ ነገር አሳልፈናል፣ አልሐምዱሊላህ እንግዲህ እናንተ ጋር ያለ ቪዲዮ ካለ የኛ ፎቶዎች ቪዲዮዎች ካለ ዩቲዩብ ላይ ቲክቶክ ላይ እንዲሁም ፌስቡክ ላይ ምናምን የለቀቃችሁት ካለ እንደው በአላህ ይዣችኋለሁኝ፣ አጥፉት ሁላችሁም። ይህን ቪዲዮ ለሁሉም ሰው እንግዲህ ሼር አድርጉላቸው። አልሐምዱሊላህ ነፍሴን ካሁን በኋላ እንግዲህ ወደዚህ ምድር እንግዲህ አትኖርም፣ ወደ አኽራ ሄዳለች ማለት ነው። አልሐምዱሊላህ አልሐምዱሊላህ ረቢል ዓለሚን። እንግዲህ ሁላችሁም በቻላችሁ አቅም ረመዳን ነው ዱዓ አድርጉላት። እኔ ወላሂ ይህን ነገር እንደዚህ ይፈጠራል ብዬ አስቤ አላቅም። ኢንሻአላህ እንግዲህ ወደፊት በምክንያት እንትን እንዳለች ወላሂ አሁን ራሱ 1 ወሯ ነው ካለፈች ማለት ነው፣ ወደ አኽራ ከሄደች። አልሐምዱሊላህ ነፍሴ ወላሂ ያ እንደዛ እንትን ያለ ፊቷ ወላሂ ጀናዛዋን ከፍተን ስናይ አልሐምዱሊላህ የበራ ፊት ነበር ያየነውና ነፍሴ ወላሂ የተሻለ ቦታ ነው ያለችው። ደግሞ ወደ አላህ ነው ሄደችው፣ የተሻለ ቦታ ነው ሄደችው። አልሐምዱሊላህ እና እንግዲህ እንትን ስላልኩባችሁም በጣም ይቅርታ፣ ግን ሁላችሁም ዱዓ አድርጉላት በተቻላችሁ አቅም። ነፍሴ ወላሂ በጣም ጥሩ ሰው ናት። በጣም ጥሩ በጣም በቃ ከምላችሁ በላይ ጥሩ ሰው ናት። እናንተም ታውቃላችሁ ሁላችሁም። እና እንግዲህ ነፍሴ አልሐምዱሊላህ ያው ልጆቹ ያው እንትን ባይሉ ለነሱ እንኳን ብትኖር አሪፍ ነበረ። አልሐምዱሊላህ አላብዛባችሁ። እንግዲህ ኢንሻአላህ በሌላ ቪዲዮ ከተመለስኩኝ ተመለስኩኝ፣ ካልተመለስኩም ግን እናንተ ጋር ያሉትን ቪዲዮዎችም ሁላችሁም በተቻላችሁ አቅም አጥፉልን፣ በአላህ ይዣችኋለሁ። መናገርም አልፈለኩኝም ነበረ፣ ግን خلاص ለእናንተም ማሳወቅ ስላለብኝ ነው። አልሐምዱሊላህ እንግዲህ ይመሻችሁ። ረመዳን እንግዲህ ያው ረመዳን ላይ ነን ያለነው። ሁላችሁም ዱዓ አድርጉ።
አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጉልኝ ማለት ነው። በተለይ ነፍሴን ስትሰድቧት ለነበረ ሰዎች ማለት ነው። ገባችሁ? እስኪ ዛሬ ጥያቄ ልጠይቃችሁ። ትናንትና ቀልቧን ስትሰብሩት የነበረው ዛሬ አፉታዋን አገኛችሁ ወይስ አላገኛችሁም? እኔ በጣም ጥያቄ ፈጠረብኝ። ለምን እንደሆነ ታውቃላችሁ? ሞት ለማኛችንም አይቀርም። ሁላችንም እንሄዳለን፣ ሁላችንም እንሞታለን። እዚች ዱንያ ላይ የሚቀር የለም። ግን ስንቶቹ ናችሁ በኮሜንት መታችሁ የሰውን ቀልብ የምትሰብሩ ሰዎች? ገባችሁ? አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ ስትሏት የነበራችሁ ዛሬ ምን ተሰማችሁ? ገባችሁ? ሁለተኛ ደግሞ የሰው ቀልብ ዝም ብላችሁ መታችሁ ቀልብ አትስበሩ። ገባችሁ? በተለይ ኮሜንት አተሮች ማለት ነው። ለምን እኔ ምንም የነሱ ብዙም ተከታታይ ባልሆንም አንዳንድ ኮሜንቶች አነብ ነበረ በቲክቶክ በምናምን ተቆራርጦ በሚፖሰት ማለት ነው። እና አትመጥንህም፣ እንደዚህ አትልህም፣ በዚህ ወጥቶ የማትሉት ነገር የለም። እና በጣም ገረመኝ። ገባችሁ? ሞት ለሁላችንም አይቀርም። ሞት ፈርድ ነው። ሞት ሀቅ ነው። ሁላችንም በየተራ ድብን እንላለን። አይኖ ግን እስኪ የምትናገሩትን ነገር እወቁ። ለእናንተ ብዬ ነው። በሁለተኛ ደረጃ ደግሞ አላህ እሷንም ጀነተል ፊርደውስ ሲወፍቃት እንዳታገባ ለልጆቹ ተረጋጋ የሚል በጣም ብዙ ኮሜንት እያየው ነበረ። እሱ ከወደደ ከፈለገ ከፈቀደ ቢያገባ ምንም ችግር የለውም። እናንተ ምን አስጨነቃችሁ? ግርም እኮ ነው የምትሉኝ። እና ማለት ነው የሰው ቀልብ ስትሰብሩ ለነበረ እህት ኮሜንታተሮች ፕሊስ ዝምላችሁ በያገኛችሁበት አትኮምቱ። አንቺ እንደዚህ አትመጥንም፣ አንተ ቆንጆን፣ እሷ እንደዚህ ናት ስትሉ የነበራችሁ ዛሬ ምን ተሰማችሁ? ምክንያቱም እናንተ ምንም የማይመስላችሁ ነገር ግን የሰው ቀልብ የምትሰብሩበት አለ እና አንዳንዴ ተጠንቀቃችሁ ብታወሩ መልካም ነው ብዬ አስባለሁ። በሁለተኛ ደረጃ ደግሞ ሸምስያ አላህ ይዘንላት፣ አላህ ጀነተል ፊርደውስ ሲወፍቃት። እኔ ግን ማለት እንደሚመስለኝ ማለት ነው ወይም እንደዚህ አንዳንድ ነገሮች እንደሰማሁት በወሊድ ነው የሞተችው የሚባልም ነገር አለ ውዶቼ ማለት ነው። በወሊድም ነው የሞተችው እየተባለ ነው። አላሁ አለም እንሰማለን ኢንሻአላህ። እሱ ያው ቢነግረን የተሻለ ነው። ግን ለእሷ አላህ ይዘንላት፣ አላህ ጀነተል ፊርደውስ ሲወፍቃት እህቶቼ። ለምን ካላችሁ ማለት ነው አንዳንዴ ህይወት በጣም አጭር ናት። እኛ እየመሰለን ብዙ ነገር እንናገራለን። በጣም ህይወት ግን አጭር ናት ማለት ነው። በጣም ነው ያሳዘነችኝ። አላቅም። አላህ ይዘንላት፣ አላህ ጀነተል ፊርደውስ ሲወፍቃት፣ አላህ በረህመቱ ይዘንላት። ግን እህታችን እንግዲህ ወደማይቀረው ጉዞ ሄዳለሽ። እኛም ተራችን ነው የምንጠብቀው። እዚች ዱንያ ላይ የሚቀመጥ ሰው የለም፣ ሁሉም ይሄዳል። ያው እኛ እየመሰልን ፊትና ኋላ ስንሆን ብዙ እንትን እንላለን ማለት ነው። እና አንዳንዴ ኮሜንታተሮች ፕሊዝ ዝምላችሁ የሰውን ቀልብ ባትሰብሩ ምቾቴ ነው። እኔ ለእናንተ ብዬ ነው። ምክንያቱም ዝም ብላችሁ ከማውራት አንዳንዴ ማዳመጥ የሚባል ነገር አለ። ማዳመጥ ይልመድብን ማለት ነው። እና ለማንኛውም ስታሳደቡ የነበራችሁ እህት ወንድሞቻችን ከዚህ ተማሩ። በሁለተኛ ደረጃ ደግሞ ብዙዎቹ ፎቶ አትፖስቱ ብሏል። እኔ ራሱ ሳላዳምጥ ፎቶ ፖስቼ ነበር፣ ግን ፕራይቬት አርጌዋለሁ ማለት ነው። እና ከቻላችሁ የእሷን ፎቶ ባትፖስት እና የሸምስያን ፎቶ ያላችሁ የምትፖስቱት ፕሊስ ብታጠፉላት ደስ ይለኛል ማለት ነው። ለምን ካላችሁ በፊት ራሱ ማለት ነው እኔ ሳላዳምጥ ፖስቼ ነበር፣ ግን ለአላህ ብላችሁ የሚለውን ቃል ሰማ ወዲያውኑ እንትን ያልኩት ፕራይቬት ያደረኩት ማለት ነው። እና ምላችሁ ፈልጌ መሰላችሁ ከቻላችሁ ፕሊስ ለአላህ ብላችሁ ማለት ቀልድ ነገር አይደለም። ገባችሁ? ለምን ካላችሁ ከባድ ነው። እና ውዶቼ ማሮቼ ፍቅሮቼ ከቻላችሁ ቪዲዮውን አጥፉለት። ለአላህ ብላችሁ የሚለው ቃል ቀላል ቃል እንዳይመስላችሁ። ምክንያቱም ነገ ወዲያ እኛም እንሞታለን። ገባችሁ? እዚች ዱንያ ላይ የሚቀር ሰው የለም። ገባችሁ? እና ከቻላችሁ ብታጠፉለት ምቾቴ ነው። ለምን በአላህ ብላችሁ እያለ በጣም እየፖሰታችሁት ነው። ጥሩ አይደለም እህቶቼ ማለት ነው። ለምን ካላችሁ ነገ ወዲያ እኛም ተረኛ ነን። እዚች ዱንያ ላይ የሚቀር ሰው የለም። እኛ እየመሰለን እኛ እንትን እያለን እኛን እንሄዳለን። ገባችሁ? ስለዚህ ፕሊስ አጥፉለት። በሁለተኛ ደረጃ ደግሞ እንዳታገባ ተረጋጋ፣ እንደዚህ በለ ልጆች ምን አገባችሁ?
እሱ የፈለገው ማድረግ መብት አለው። እስኪ መብትን ለባለቤቱ ተውለት። እናንተ እናውቃለን ብላችሁ ግን አንዳንድ የምታደርጉት ነገር እኔ በጣም ነው የሚያናደኝ። ገባችሁ? እሱ የተሻለውን ነገር ማድረግ ይችላል። እኔ በአገባ ምን ምቾቴ ነው፣ ለምን ልጆቹን ቢያሳድግ። ከዛ ውጭ ግን እኔ ፈልጋለሁ አልችልም ካለ ማግባት መብቱ ነው። እኛ ምን አገባን? ይህን ነው የምላችሁ። አሁንም ቢሆን ነፍሴ አላህ ይዘንላት፣ አላህ ጀነተል ፊርደውስ ይወፍቃት። ግን ትናንትና በኮሜንት ስትሳደቡ የነበራችሁ አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ ስትሉ የነበራችሁ ዛሬ አፉታዋን አገኛችሁ አላገኛችሁም። ገባችሁ? ለሚያልፍ ጊዜ ግን የማያልፍ ነገር አትጻፉ። አለቀ ደቀቀ። ምክንያቱም የአላህንን ወደ አላህ እንመለሳለን። ሁላችንም እዚች ዱንያ ላይ የሚቀር ሰው የለም። ፊትና ዋላ ስንሆን ስንሄድ አንደኛው የሚቀረው ብልጥ የሚሄደው ሞኝ እንዳይመስላችሁ። ገባችሁ? እና ለማንኛውም እንደዛ ነው። በሁለተኛ ደረጃ ደግሞ በወሊድ ነው እየተባለ ነው እንግዲህ አላሁ አለም። ብዙ ሰዎች እንደዛ እያሉ ነው። በውስጥም የጻፉልኝ ሰዎች አሉ። እንግዲህ አላህ ይዘንላት። በወሊድም ከሆነች አላህ ጀነተል ፊርደውስ ይወፍቃት። ሞት ለሁሉም አይቀርም። እኛም በተራ እንሄዳለን። ግን ከቻላችሁ ያልሆነ ነገር ባታረጉ ምቾቴ ነው። በሁለተኛ ደረጃ ደግሞ ሁላችሁም ለአላህ ብላችሁ ዱዓ አድርጉላት። ረመዳን ነው። አላህ ይዘንላት። አላህ ጀነተል ፊርደውስ ይወፍቃት። እኔ አንድ ነገር ልንገራችሁ። ህይወት በጣም አጭር እንደሆነች መቼ እንደገባኝ ታውቃላችሁ? እዚህ እኔ ከምኖርበት ሀገር ካናዳ የዛሬ 6 ወር ምናምን ታሞ አሁን በቀደም ነው የ21 ዓመት ልጅ ቀብረን የመጣ ነው። ህይወት በጣም አጭር ናት። ለአጭር ጊዜ ደግሞ መባላት አለብን ብዬ እኔ አላምንም። ገባችሁ? ስለዚህ ሰብስክራይብ፣ ላይክ፣ ሼር አይረሳ። እሱንም አላህ ይዘንለት። አላህ ጀነተል ፊርደውስ ይወፍቀው። አላህ በረህመቱ ይርሐመው። እና ይህን ነው የምላችሁ። ግን ውዶቼ ምን አለ መሰላችሁ፣ አንዳንዴ ህይወት ብዙ ነገር ታረጋለች። ህይወት እንጠቀምባት፣ ሰውን ሳናስቀይም። ፊ አማኒላህ